አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ ሁሉም ሰላም ነው። እና ዛሬ ደግሞ ይዤ የመጣሁት ማለት ነው ቆንጆ ሀላል በትሁር ከዙሁር በኋላ ለሚበላ በጣም ቆንጆ ሀላዋ ነው ይዤ የመጣሁት ማለት ነው። እንደ ኩኪስ ነው ማለት ነው ይሄ ነገር ግን ሲያዩት በጣም ከባድ የሚመስል ሲሰሩት ቀላል ማለት ነው። በምታዩት መልኩ ቆንጆ አድርጌ ሰርቼዋለሁ። ሲበላ በጣም ቆንጆ ነው እና እስኪ እስከ መጨረሻው ቪዲዮውን ተከታተሉት ማለት ነው። እዚህ ጋር ዱቄት አደረኩኝ። ከዛ መቀጠል ደግሞ ትንሽዬ ጨው ጨምረናል ማለት ነው። ከዛ መቀጠል የእህል መልሁን ጨምሬያለሁ ማለት ነው። ከዛ በመቀጠል ደግሞ ይህን ከጨመርን በኋላ ትንሽዬ እርሾ ማለት ነው። እርሾ ትንሽ ቤኪንግ ፓውደር ማለት ነው እንጨምራለን። ማንኪያዋን እያያችኋት ነው። ከዛ መቀጠል ደግሞ ትንሽ ወተት ፓውደር ወተት ማለት ነው በአንድ ላይ ሚክስ እናደርገዋለን ማለት ነው። በዚህ መልኩ እና ቪዲዮውን ላይክ ሼር እያደረጋችሁ ተባበሩኝ ማለት ነው። እና ከዛ መቀጠል እዚህ ጋር አንድ ኩባያ ቅቤ የገበታ ቅቤ ማለት ነው ተጨምሮበታል። እንደምታዩት በዚህ መልኩ ሚክስ 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 ካረግን በኋላ ያው ዝብዳው ብዙ ነው መሆን ያለበት ሀላዋ እስከሆነ ድረስ ይዩት። ኩኪስ እስከሆነ ድረስ እንደ ኩኪስ ነው ብያቸዋለሁ። ቀይር የሚያደርገው አሰራሩ ነው እንጂ ማለት ነው። እና ድርቅ ያለ ነው መሆን ያለበት፣ ለስለስ ያለ እንደ ፈጣይር አይደለም ማለት ነው። እና መጨረሻም ላይ እንደምታዩት አሁን በቅቤው ብቻ ነው በቅቤው ይዩት። እንደ በሶ ፍርፍር ፍርፍር ይላል ማለት ነው። እና እስከዛ እስከሚሆን ድረስ ቅቤው ያስፈልገናል ማለት ነው። እና ከዛ መቀጠል ደግሞ ትንሽዬ ለብ ያለ ውሃ እንጨምራለን፣ አንድ ኩባያ ማለት ነው። እና እንደምታዩት አልጨረስኩትም። ከዛ መቀጠል በደንብ ያው እንግዲህ ሁሌ የምለው ነገር ነው፣ ማሸት ማሸት ነው በጣም እና ከዛ መቀጠል በደንብ 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 ማሸት ማለት ነው። እና የቀረችዋን ውሃ እያያችሁ መጨመር ማለት ነው። ከዚህም በላይ ሌላችሁ ይችላል እንደ ዱቄታችሁ ብዛት ማለት ነው። ስለዚህ እያያችሁ መጨመር ማለት ነው። እና እንደዚህ በደንብ እሽት ሲደረግ በጣም ስታዩት ራሱ ይዩት ልስልስ ይላል። በዚህ መልኩ በደንብ ታሽቷል ማለት ነው። አሁን ይሄ ከዛ መቀጠል እንግዲህ እንደዚህ ካሸን በኋላ ያው ነግሬያችኋለሁ። ሀጅን ከጨረስን በኋላ ላስቲክ ነው። ይሄ ሀላዋ ደግሞ ተምር ሀላዋ ይባላል። ግን ለብቻው ደግሞ ይሄ የራሱ የሆነ አሰራር አለው ማለት ነው። እሱን ደግሞ ከቻልኩ በቪዲዮ አሳያቸዋለሁኝ። ነገር ግን ተምሩ የሚገኝ ዝብዳ ነው ከላው ላይ በነገራችን ላይ የተደረገበት ለራሱ ራሱን የቻለ አሰራር አለው ማለት ነው ይሄ ሀላዋ። እና እሱን ደግሞ ዝብዳ በዝብዳ ነው የሚሰራው። ነገር ግን ደግሞ አሁንም ዝብዳ ተጨምሮበታል ማለት ነው፣ ለስለስ ለማድረግ የሞቀ ዝብዳ ነው የተጨመረበት ማለት ነው። እና ይሄ ተምር ሀላዋ ይባላልና እንደዚህ በዚህ መልኩ ድብልብል ያው ቃቃ ጨዋታ ነው ብያቸዋለሁ በዛኛው ቪዲዮ፣ የህፃንነት ጨዋታ ማለት ነው። አንዳንዴ የአረብ ሀገር ስራ በዚህ መልኩ ሁሉንም እናድበለብላለን ማለት ነው። ከዛ ላስቲክ መልበስ፣ በቃ ላስቲክ መልበስ ነው። በቃ ይሄ የማይረሳ ነገር ነው ማለት ነው። እና ይኸው እዚህ ጋር ያለው ኩፍ በጣም አላለም፣ ግን ያን ያክል እንደ እንትን
መውጣት የለበትም ማለት ነው። ችግር የለውም። በዚህ መልኩ እንቆራርጠዋለን ማለት ነው። እኩል እኩል እያደረግን ነው የምንቆርጠው። ስንቆርጥ እኩል እያደረግን ማለት ነው። እና ውዶች በዚህ መልኩ ይሄን መዳመጃ አለመልመድ ይሁን ማለት ነው። በጣም ከባድ ነው ማለት ነው። በደንብ እንትን አይልም፣ ኃይሌ ስለሌለ የሆነ ቀለል ያለ ስለሆነ በደንብ እንትን አይልም ለመዳመጥ ጫን ሲለው ነው። እና ከዛ በመቀጠል እንግዲህ ተመልከቱ፣ እዚህ ጋ ነው ዋናው ቻሌንጅ ማለት ነው። ጨዋታው እዚህ ጋ ነው ማለት ነው። ዋናው ነገር ከስር መያዝ ምናምን የለበትም ማለት ነው። ከስር ከያዘ ተበላሸ ማለት ነው። አጂናው ለዛ ነው ወፈር ማለት ያለበት። ለስለስ ያለ ከሆነ ይሄ ዝብዳው ብዙ ስለሆነ ቅቤው ያን ያክል ከስር አይዝም ማለት ነው። ነገር ግን ቅቤ ካነሰው ከስር ይይዛል፣ ከዛ ይቆረጥብናል ማለት ነው። በዚህ መልኩ ሁሉንም የስር በደንብ ቁንጥጥ እናደርገዋለን እንደዚህ። በዚህ መልኩ እንግዲህ ይሄ መቁረጫ የሌለበት የለም። ብዙ አይነት ዲዛይኖች አሉ መቁረጫዎች፣ ነገር ግን ይሄ በጣም ቆንጆ ነው ማለት ነው። የስጋ መከትከቻ ነው መሰለኝ የምንለው እኛ ሀገር። ወላሂ በጣም ቆንጆ ነው። እና በዚህ መልኩ ሁሉንም በቃ በዚህ መልኩ ነው የምንቆራረጠው ማለት ነው። እና ውዶች ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ይሄ ደግሞ ሰምስም ነው፣ ያልተቆላ ሰምስሙን አትቅሉት ማለት ነው። ምክንያቱም ራሱ ፍሩኑ ያምሰዋል ማለት ነው። ፍሩን ውስጥ ሲገባ ያልታመሰ ሰምስም ነው።